ጤና ይስጥልን የተከበራችሁ የዩቲዩብ ቻናል ቤተሰቦች የሰዓቱን ሰበር መረጃ ይዤ ቀርቤያለሁ። በቅድሚያም አርዕስተ መረጃዎቹን ላስቀድም። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ለፕሬዝዳንት ዶናልድ ትራምፕ ኢትዮጵያ የታላቁን የኢትዮጵያ ህዳሴ ግድብ ዓለም አቀፍ አስተዳደር እንድትቀበል ጫና እንዲያደርጉ ጥሪ አቅርበዋል። ዝርዝሩን ይዘናል። በማስከተል ኡጋንዳ ከኢትዮጵያ ከሶማሊያና ከኤርትራ ወደ ሀገሯ ለሚመጡ አዳዲስ ስደተኞች መብት መስጠት ማቆሟ ተነግሯል። ክቡራን አድማጮች እጅግ መደመጥ ያለበት መረጃ ነው የምሰሙት ይሆናል። እንዲሁም ጦርነትን ለማስወገድ እንሰራለን፣ ለሰላም ብለን የምንሸጠው ግዛት ግን የለም ሲሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ መናገራቸው ተሰምተዋል። ጉዳዩ ምንድን ነው? በሰዓቱ ይደመጣል። በሌላኛው መረጃችን አርቲስት ሰራዊት ፍቅሬ በሰሞኑ ከአዶናይ ጋር በተያያዘ ምላሽን ሰጥቷል። ሰራዊት ፍቅሬ በምላሹ ምን ብሏል? በዚህ ሰዓት የምታደምጡት ሌላኛው መረጃችን ነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አዳዲስ መረጃ በሰዓታት ልዩነት በፍጥነት ወደ እርስዎ እንዲደርሶ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደውል ምልክቷ መጫን፣ ቪዲዮን ላይክ ማድረጉን አይዘንጉ። ወደ ዝርዝር መረጃዎቹ አልፋለሁ፣ አብረን እንከታተለው። ክቡራን አድማጮች በቅድሚያም የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ የኢትዮጵያ ህዳሴ ግድብ ከሁሉም የናይል ወንዝ ተፋሰስ ሀገራት ባለሙያዎችና ከአፍሪካ ህብረት ተወካዮች በተወጣጣ የባለሙያዎች ቡድን ስር እንዲተዳደር ፕሬዝዳንት ትራምፕ ኢትዮጵያን እንዲያሳምኑላቸው የመጠየቅ ፍላጎት እንዳላቸው ከምንጮች መሰማቱን ጠቅሶ ዘናሽናል ድረገጽ ዘግቧል። ፕሬዝዳንት ሲሲ በተያዘ ወር ወደ ዋሽንግተን አቅንተው ከፕሬዝዳንት ትራምፕ ጋር በግድቡና ሌሎች ቀጠናዊ ጉዳዮች ዙሪያ ለመወያየት ማቀዳቸውን ዘገባው አመላክቷል። ፕሬዝዳንት ሲሲ የትኛውም የናይል ተፋሰስ አገር ሌሎች የተፋሰሱን አገራት ሳያማክሩ በናይል ወንዝ ላይ ግድብ እንዳይገነባ የሚያግድ ቀጠናዊ ስምምነት እንዲፈረም አሜሪካ ድጋፏን እንድትሰጥ የመጠየቅ ፍላጎት እንዳላቸው ምንጮች እንደነገሩት ዘገባው ጠቅሷል። ፕሬዝዳንት ትራምፕ በመጀመሪያው የስልጣን ዘመናቸው ኢትዮጵያ፣ ሱዳን፣ ግብፅ በግድቡ ውሃ ሙሌትና አስተዳደር ዙሪያ አስገዳጅ ስምምነት እንዲፈርሙ ያቀረቡትን ረቂቅ የስምምነት ሰነድ ኢትዮጵያ ውድቅ ማድረጓም አይዘነጋም። ክቡራን አድማጮች ወደሚቀጥለው ሌላኛው መረጃችን ሳልፍ ኡጋንዳ ከኢትዮጵያ ከሶማሊያና ከኤርትራ ወደ ሀገሯ ላይ የሚመጡ አዳዲስ ስደተኞች መብት መስጠቷን ማቆሟ ተነግሯል። ይህንን ተከትሎ ሪፊውጂስ ኢንተርናሽናል የተሰኘው ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት ሀገሪቱ የስደተኝነት መብት መስጠት ማቆሟ አሳሳቢ እርምጃ ነው ሲል አውግዟል። በዜግነት ላይ ብቻ ተመስርቶ ጥገኝነትን መከልከል የዓለም አቀፍ የስደተኞች ሕግን የሚጥስ ነው። አዲሱ ገደብ እነዚህን ስደተኞች ሕጋዊ አጣብቂኝ ውስጥ በመክተት ለከፋ ብዝበዛና ጥቃት ይዳርጋቸዋል ብሏል። ይህ ውሳኔ ኡጋንዳ ቀደም ሲል ስደተኞችን በመቀበል ያላት ኩሩ ልማድ የሚጻረር ነው ሲልም ገልጿል። ድርጅቱ ኡጋንዳ የደረሰባትን ከፍተኛ የእርዳታ ቅነሳ የጥገኝነት ስርዓቷን ችግር ውስጥ መክተቱን አምኗል። በተለይም ዩናይትድ ስቴትስ የጥገኝነት ጠያቂዎችን ወደ ኡጋንዳ ለመላክ ስምምነት ብትፈርምም የራሷን እርዳታ መቀነሷ ለችግሩ መባባስ ምክንያት መሆኑን ድርጅቱ አመልክቷል። ለዓመታት ኡጋንዳን ሲያሞግሱ የቆዩ ለጋሽ መንግስታት አሁን ቃላቸውን ለስደተኞችም ሆነ ለአስተናጋጅ ማህበረሰቦች በሚሰጡት ተጨባጭ ድጋፍ በማረጋገጥ ኡጋንዳ የገጠማትን የገንዘብ ችግር እንዲያቀሉ ጥሪ ማቅረቡን ካፒታል ጋዜጣ ዘግቧል። ኡጋንዳ በአሁኑ ሰዓት በርካታ ኢትዮጵያ፣ ኤርትራ እና ሶማሊያ ስደተኞች እያስተናገደች ትገኛለች። በርካታ ኢትዮጵያውያንም እዛው ኡጋንዳ መቀመጫቸውን አድርጓል። ስደተኞቹ ኡጋንዳ አንድም ባላት መልካም የስደተኛ አቀባበል እንዲሁም ወደፊት ወደ ሌላ ሀገር ለመሸጋገር መርጧታል። ካሁን በኋላ ግን ሀገሪቱ ከኢትዮጵያ፣ ኤርትራና ሶማሊያ የሚሄዱ ስደተኞችን ላለመቀበል መብት ለመንፈግ እንደወሰነችም ተነግሯል። ዘገባው የቲክቫ ኢትዮጵያ ነው። ወደሚቀጥለው ሌላኛው መረጃችን ሳልፍ አርቲስት ሰራዊት ፍቅሬ ከሰሞኑ በአዶናይ ጉዳይ ጋር በተያያዘ እግረኛው ሚዲያ ላይ ቀርቦ የሚከተለው ምላሽ ሰጥቷል። ሶሻል ሚዲያ ላይ ሰራዊት ምን ነካው ላሉኝ ሰዎች መልስ ለመስጠት ያክል እነሱስ ምን ነካቸው ብዬ ልጀምር? ሰራዊት ለምን ሄደ ብለው ሳይጠይቁ ትልልቅ ሰዎች ናቸው። ምን ሆነው ነው ግን የሆነ ያልሆነውን የሚያወሩት? እንዴት አይጠይቁኝም? ሰግጥ ፈሚስ የሚል ቃል መጥራት አልፈልግም፣ ግን ከዛ እያገናኙ ነበር ብሏል። አርቲስት ሰራዊት ፍቅሬ ሲቀጥል በወቅቱ የጠራን አፍሮ ሀብ የተባለ ድርጅት ነው። ዓላማው ቤስት አፍሪካ የቲክቶክ አዋርድን ሊያዘጋጅ ከዛም ቱር ሊያደርግ እንደሆነ ነግረውኝ ጋዜጣዊ መግለጫ ሊሰጥ ነው ተብዬን የተጠራሁት ብሏል። ዝግጅታቸው ትልቅ ነበር። ልጁ በሊሞዚን የመጣው በማርቼዲስ ታጅቦ ነበር ምናምን። የአርት ሰው እንደዚህ ሲከበር ማየት በጣም ደስ ይላልም ብሏል። እዚህ ጋር ተክለ ሃይማኖት ጠይቀው ማን የአርት ሰው ነው? ሰራዊት አዶናይ ነዋ። ተክለ ሃይማኖት ምን ነካ? ስንት ትላልቅ አርቲስት ጋር የነበርክ ሰው አይደለ? ሰግጥ ፈምስ ማለቱ ነው አርት ሰው ያሰኘው። ሰራዊት ሲመልስ ለኔ አርት ሰው ነው እንደነገርኩ ብዙውን ጊዜ
ዓላማው ምንድነው ብለን ሄድን ስናይ ትልቅ ዝግጅት ነው። በበኩሌ ብቸኛው ያልተስማማውበት ነገር ስያሜው ላይ ነው። እሱ ነገር ብቻ ደስ አይለኝም ሲል ምላሽ ሰጥቷል። ተክለ ሃይማኖት ሲቀጥል ምን ሆኖ ደስ ያላለ ሰራዊት ስሙን አልጠራም ስልሽ ቀጠለና ዝግጅቱ ላይ ታድመን ስንጨርስ የፎቶ ፕሮግራም አሉ። ከዛ ፎቶ ተነሳን፣ ወደ ቤት ሄድን። ያለው ነገር ይሄ ነው። ምናልባት ግን ስያሜው ወደ ኢትዮጵያ ጉዞ አዱናይን ይዞ ቢሉት ጥሩ ነበር ሲልም ምላሽን ሰጥቷል። በሌላ መረጃ ጦርነትን ለማስወገድ እንሰራለን፣ ለሰላም ብለን የምንሸጠው ግዛት የለም ሲሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ ተናገሩ። ፕሬዝዳንቱ ይህንን ያሉት የትግራይ ህልውናና ደህንነትን ለማረጋገጥ በሚል መሪ ሐሳብ ከታህሳስ 2 2018 ዓ.ም ጀምሮ ለ3 ቀናት ሲካሄድ በቆየው የትግራይ ጊዜያዊ አስተዳደር የአመራር አቅጣጫዎች እቅዶችና አፈጻጸም ላይ ከክልል ከዞንና ከወረዳ ከፍተኛ አመራሮች ጋር ባደረጉት ስብሰባ ላይ ነው። ትግራይ በተለያዩ ዘርፎች እጅግ በጣም አስቸጋሪና ጫና የበዛባት ሁኔታ ውስጥ ትገኛለች ያሉት ፕሬዝዳንት ታደሰ ወረደ ያለን ምርጫ እነዚህን ተግዳሮቶች ተቋቁመን መውጣት ነው ብሏል። በተለያዩ መንገዶች እገዳው እንዲጨምርና እንዲወሳሰብ የሚያደርጉ ብዙ እንቅስቃሴዎች አሉ። በመሆኑም የአደጋው መጠን ከፍተኛ ነው ብሏል። ውስጣዊም ሆነ ውጫዊ አደጋ ከጊዜ ወደ ጊዜ እየጨመረ ይሄዳል። በመንግስታዊ አገልግሎት ላይ ያለው ጫና መጨመሩ፣ በፍትህና ዳኝነት ላይ ያለው ውስብስብ ችግር፣ ያለ ደካማ ኢኮኖሚ ስርዓታዊ የሚመስል የሙስና ችግር ተጠናክሮ የሚቀጥለው እገዳና በውስጣችን ሆነው የሚሰሩ አካላት በመጨመራቸው የተጋላጭነት መጠን በእጥፍ እንዲጨምር አድርጎታል ሲሉ ጄኔራል ታደሰ ወረደ ተናግሯል። በተጨማሪም ጄኔራል ታደሰ ወረደ እንዳሉት ደግሞ ተቸገርኩ ብለ ብትጮህ የሚሰማ በሌለበት ዓለም አቀፍ ሁኔታ ውስጥ ነው ያለነው። ሀገራት የራሳቸውን ፍላጎት የሚያስቀድሙበት ብትሞትም የሚሰማ በሌለበትና ለሰብአዊነት የሚሰጠው ትኩረት በቀነሰበት ዓለም አቀፍ ሁኔታ ውስጥ እንገኛለን ብሏል። ለዚህ መፍትሄውን በውስጣችን በምንፈጥረው አቅም ነው ሲሉ ፕሬዝዳንት ታደሰ ገልጿል። አደጋዎችን ተሸክሞ የማይቀጠልበት ሁኔታ ውስጥ ነው ያለነው። እነዚህንም መፍታት የምንችለው አንድ በመሆን በመረጋጋት እንዲሁም በራሳችን አቅም ብቻ ያሉት ጄኔራል ታደሰ ወረደ አንድ ከሆንንና አቅም ከገነባን የመስማት አቅማችን የመደራደር አቅማችን ከፍ ያደርገዋል ብሏል። በተጨማሪም ጄኔራል ታደሰ ወረደ የበጋ መምጣት በመጠበቅና የመኸር ምርት መጨመር በመምከር የሚለካ የኢኮኖሚ ጥንካሬ የለም ያሉ ሲሆን ጠንካራ አቅም የሚኖረው ጠንካራ ኢኮኖሚ ሲገነባና በዝናብ ላይ ጥገኛ ያልሆኑ ኢኮኖሚ ሲገነባ ነው ብሏል። ከጎረቤት ክልሎችና ከፌዴራል መንግስት ጋር ያለውን ግንኙነት በአግባቡ እንሰራበታለን ያሉት ፕሬዝዳንቱ የሚኖረን የምንፈጥረው ግንኙነት ግን በአቻላቻ መርህ በራስ መተሳሰርና መደጋገፍ ላይ የተመሰረተ መሆን አለበት ብሏል። በጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ የቀረበው የትግራይ ጊዜያዊ አስተዳደር የአመራር አቅጣጫዎችና እቅዶች ሰነድ ላይ ውይይት ተደርጎበት ለተነሱ ጥያቄዎችና አስተያየት ምላሽ ከሰጠም በኋላ ቀጣይ የአመራር አቅጣጫዎች አፈጻጸማቸው ተብራርተው በሙሉ ድምፅ ጸድቆ ለ3 ቀናት ሲካሄድ የቆየው መድረክ ዛሬ ታህሳስ 4 2018 ዓ.ም መጠናቀቁ ተዘግቧል። ዘገባው የፕሬዝዳንት ጽህፈት ቤቱ ነው። ሌላ መረጃ ከሰሞኑ የአሜሪካው ፕሬዝዳንት ዶናልድ ትራምፕ $1 ሚሊዮን ወይም ደግሞ ከ156 ሚሊዮን ብር በላይ የሚከፈልበት ጎልደን ካርድ የተሰኘ የጉዞ ማለፊያ ፈቃድ ወይም ቪዛ ይፋ አድርጓል። ጎልደን ካርድ ቪዛ ወደ አሜሪካ ለመሄድ ቢያንስ $1 ሚሊዮን መክፈል ለሚችሉ የውጭ አገር ዜጎች የሚሰጥ ነው። የዚህ ቪዛ አመልካቾች ማመልከቻቸው ከመታየቱ በፊት ሂደቱን ለማስጀመር የሚያስችል $15,000 ወይም ደግሞ ከ2.3 ሚሊዮን ብር በላይ መክፈል ይጠበቅባቸዋል። በሌላ በኩል አሜሪካ ወደ ሀገሯ ያለ ቪዛ የሚገቡ የወዳጆቿ ሀገራት ጎብኚዎች የ5 ዓመት የማህበራዊ ሚዲያ ታሪካቸውን እንዲያሳዩ ለመጠየቅ ማቀዷ ተነግሯል። ሀገሪቱ የማህበራዊ ሚዲያ እንቅስቃሴያቸውን፣ የኢሜይል አካውንታቸውንና የቤተሰብ ታሪካቸውን ለመጠየቅ ማቀዳለች። ባለፉት 5 ዓመታት የጠቀሙትን የስልክ ቁጥርና ባለፉት 10 ዓመታት የጠቀሟቸውን የኢሜይል አድራሻዎች እንዲያሳውቁም ይጠበቃል። ያለ ቪዛ ወደ አሜሪካ መግባት የሚችሉ የአሜሪካ ወዳጅ ሀገራት መንገደኞች 42 ሲሆኑ እንግሊዝ፣ ጀርመን፣ ኳታር፣ እስራኤልና ጃፓን ይገኙበታል። በቪዛ ወደ አሜሪካ በሚመጡ ሰዎች ላይ የማህበራዊ ሚዲያ መረጃዎችን እንዲያቀርቡ መደረግ መጀመሩም ይታወሳል። የዚህ መረጃ ጥንክር ቴክቫ ኢትዮጵያ ዶቼ ቬሌ ከሌሎች መገናኛ ብዙሃን ጋር በማሰባሰብ ነው። የተከበራችሁ የዩቲዩብ ቻናል ቤተሰቦች ከዚህ በፊት በትሩዝ ኢትዮጵያ ቻናላችን የምታውቁም ቢሆንም አሁን ግን ባልታወቀ ምክንያት በብዙ ሺህ ተከታይ የነበረው ቻናላችን በመዘጋቱ ያዘንን ቢሆንም ግን በአዲስ መንፈስ በሌላ ቻናል ተመልሰናል።
ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንድትቀላቀሉኝ ሀሳብና አስተያየታችሁን ኮሜንት በማድረግ ድጋፋችሁ አይለይኝ ስል ከምስጋና ጋር በአክብሮት እየጠየቁኝ ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።